ማሪታል ሬፕ የሚገናኙ ቶፒኮች አይደሉም። በደንብ ይገናኛሉ። በፍጹም አይገናኙም። ይገናኛሉ። ላስረዳሽ መጽሐፍ ቅዱስን ያመጣው አንተ ነህ አይደለ? ስለዚህ ደረትን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው ባይ ዘ ዌይ። ኦኬ ሶ ሁሉም ነገር ከመድፈር ጋር ያያያዝ ነው ስለሆነ ስላስገድዶ መድፈር ጥቃት ነው እያወራን ያለ ነው። ኦፍ ኮርስ ሁሉም ነገር ከመድፈር ጋር ያያያዛል። የኛ ወላጆች ትዳራቸው የሰመረ እንዲሆን ያደረገው ነገር ቢኖር 70% ትዕግስቱ ከሴቷ ሲመጣ ነው። በሁሉም ነገር ስለምትችለው ነው። ሴቷ አልፈልግም ባለችበት ሰዓት እንኳን ቢያስገድዳት በቃ እሺ ምን ይሆናል ባሌ ነህ በማለት ነው እንጂ ያዙኝ ልቀቁኝ ብትል እንኳን ራሱ ምን ላይ ሊያደርሳት እንደሚችል ታውቃለች። መደፈር የሚለውን ቃል ለትዳር አይመጥነውም በጭራሽ። የወረደ ቃል ነው መደፈር። ትዳር ውስጥ ልንጠቀምበት አይገባም። ሄዶ ቺት ማድረግ ነው። ሄዶ ቺት ማድረግማ እንዴ! ኦኬ አልገባኝም። መድፈር የሚለውን ቃል ደጋግመሽ ስለተጠቀምሽው እኔም ወደ ቺት የሚለውን ነገር ልምጣልሽ ብዬ ለምን ቺት ይደረጋል? ሰውነቷን ፕሮቫይድ ማድረግ ማይችል ከሆነ ለሱ ፕሮቫይድ እስክታደርግ ድረስ መፍትሄ ይፈልጉ። መጠበቅ ማይችል ከሆነስ? ሰላም የዶቃ ቤተሰቦች እንደምን ከርማችኋል? ከዚህ በፊት በለቀቅነው ቪዲዮ ላይ ከጆርዲን በዛብህ ጋር በስነ ጾታ እኩልነት ላይ የተሰራ አንድ ፕሮግራም ነበርና እዛ ፕሮግራም ላይ የተለያዩ ሰዎች ሪአክሽን ሰርተውበታል። የተለያዩ ሀሳቦች ተንሸራሽረዋል። ይህንን በተመለከተ ወንድማችን ተድላ ጆርዲንን በምክንያት ለሞግታት እችላለሁ ብሎ ጆርዲንም ሀሳቡን ተቀበላ ዛሬ አንድ ላይ ለሶስት ተገናኝተናል ማለት ነው። እንኳን ሰላም መጣችሁ። እንኳን ደህና ቆያችሁ አሌክስ። መልካም እንግዲህ ምንድነው የምናደርገው? ተድላዬ ጥያቄዎች ይኖሩሃል። እነዛን ጥያቄዎች በፈርጁ ለጆርዲን ታቀርብላታለህ፣ ምላሽ ትሰጣለች። ከዛ በኋላ ደግሞ እሷ አንተን ጠይቃለች። በስተመጨረሻ ማንሳት ያለብኝ ጥያቄ ካለ እኔ ያነሳለሁ። መድረኩ ተከፍቷል። መጀመር ትችላለህ። ስምህን በተወሰነ መልኩ አስተዋውቅና መግባት ትችላለህ። ኦኬ ሶ ሙሉ ስሜ ተድላ ኢዮብ እባላለሁ። በሶሻል ሚዲያ ስሜ ቴድ ኢዮብ በመባል ነው የምታወቀው። ሶ ኮንተንት ክሪኤተር ነኝ። በትርፍ ሰዓቴም ዲጂታል ማርኬቲንግ እሰራለሁ። ናይስ። ሶ ባጭሩ ስለኔ ይመስላል። ቴንክ ዩ ማይ ዲር። ተድላዬ እንኳን በሰላም መጣ። እንኳን ደህና ቆየኸኝ አሌክስ። እንግዲህ ከዚህ በፊት በደንብ ስናወራ ነበረ። ያሉህን ሀሳቦች አቅርብና እዛ ላይ ዲስከስ እያደረግን መሄድ እንችላለን። መጀመር ትችላለህ። በጥያቄ መጀመር የምችል ከሆነ በጥያቄ ልጀምር ብዬ ነው የተዘጋጀሁት። እሺ ሶ ጆርዲን ፌሚኒስት የሆነችበት ምክንያት ምንድን ነበረ? ለምን ፌሚኒስት ሆነች? እሱን መጠየቅ ፈልጋለሁ መጀመሪያ ላይ። ያ እኔ መመለስ ስለሌለብኝ አይ ቲንክ የባለፈውን ፖድካስት አይቸው ነው ሪአክሽን የሰራሁት ስትል ሰምቻለሁ፣ ቪዲዮን ስትሰራ ማለት ነው። ሶ እዛ ቪዲዮ ላይ ይሄ ጥያቄ ተጠይቆ የመዓዛ ኬዝ 4 ቦታ ከጀርባ 3 ቦታ ፊት ለፊት ተወቅታ ምናምን ላይክ እዛ ላይ ስቶሪውን ከመጀመሪያ እስከ መጨረሻ አይ ቲንክ ተናግሬ ያለው መሰለኝ። እሱ ሞመንት አይኔን ገለጠው። ከዛ በኋላ ደግሞ ሞር ነገሮችን በማጣራ ሰዓት ከዛ በኋላ ያለውን ፕሮሰስ የተናገርኩ ይመስለኛል። ሶ እዛ ላይ ካየህ ተመልካቾቻችንም እዛ ላይ ካዩ የዚህን ጥያቄ መልስ ያገኙታል። ግን በአጭሩ ምንድነው የመዓዛ ገዳይ እሷ እሁድ ልትሞት እሱ ቅዳሜ ነው ከፖሊስ ጣቢያ ያመለጠው ማለት ነው። እና ለፖሊስ ጣቢያዎቹ ለቤተሰብ አላሳወቁም። እሱ ሲያመልጥ ያመለጠበት መኪና ወደ አለርት የሚሄድ መኪና ነው። እሷ የተኛችው አለርት ነበረ። ታማ የታከመች የነበረው ለ1 ወር ማለት ነው። በጣም ተሰቃይታ በጣም ብዙ ነገር አሳልፋ እቃዋን ሸጣ ብዙ ነገር አድርጋ ኦልሞስት በቃ ሰርቫይቭ አድርጋለች ባልንበት ሰዓት እሁድ ልትሞት የአንደኛው ሳምንት ላይ የልጆቿን ልደት እዛ ሆስፒታል ሁላ ተከብሮላት ነበረ። ማውራት ቁጭ ማለት ጀምራ ነበረ። በጣም በቃ ዶክተሮቹ ራሱ በቃ this is a promising result ያሉት ኬዝ ነው። ምንም በማልታወቅ ሁኔታ ድርቅ ነው ያለችው። ምን ሆና እንደሆነ ሳይታወቅ ማለት ነው። ከዛ በኋላ እሁድ ጠዋት ፀሐይዋን ማየት ፈልጋለሁ እባካችሁ ከዚህ ክፍል አውጡኛለች። ትታከምበት ከነበረው ክፍል ወደ በረንዳ አወጧት። ከዛ በኋላ ሾርትሊ አፍተር ህይወቷ
አለፈ ማለት ነው። ሶ ያ ሞመንት በጣም ፐርሰናሊ ነው ተች ያደረገኝ። አንደኛ በጣም ክሎዝሊ ነበር ኬዙን ስከታተል የነበረው። እዛ ቪዲዮ ላይ እንደተናገርኩት አለርት በዛ ጊዜ የምኖርበት ሰፈር አካባቢ የነበረ ሆስፒታል ስለሆነ ሬዲዮ ላይ ነው ኬዙን የሰማሁት። ኢሚዲየትሊ ሄጄ ጠየቅኳት። ከዛ በኋላ እስከ መጨረሻው አላቆምኩም ማለት ነው። እና በጣም በሚገርም ሁኔታ እኔ እናንተ ኢንተርቪውን ያደረግን ሳምንት ነው ሰውየው ድጋሚ የተያዘው። የተገኘውም ደግሞ ገዳም ውስጥ ነው ተያዘ። ሰውየው ተይዞ ቀርቧል እና ገዳም ውስጥ ነው። ኦሬዲ ተፈርዶበታል ፍርድ ምናምን፣ ግን ያው በቃ ጠፍቷል አልተያዘም ተብሎ ነበረ ለረጅም ጊዜ የቆየው። ገዳም ውስጥ ተሸሽጎ ነው የተገኘው ማለት ነው። ሶ ያ ኬዝ እንደ አይ ቲንክ እንደ ስቴፒንግ ስቶን ልለው እችላለሁ። በቃ ከዛ በኋላ አዳልጦኝ ነው የገባሁት፣ ተንሸራትቼ ነው የገባሁት። ሶ ፌሚኒዝምን አንደርስታንድ የማድረግ ጆርኒ ውስጥ የገባሁት ወይም መንገድ ውስጥ የገባሁት በዚህ ምክንያት ነው። ሶ ጥያቄ መጨመር እችላለሁ ሌላ? ኦፍ ኮርስ። ኦኬ እሺ። ሶ ይህንን ሙቭመንት እንድትቀላቀይ እያደረገሽን ነገር ያው አይ ላይክ ኢት፣ ስቶሪም ልብ የሚነካ ነው። ግን ሶ ወደዛ ሙቭመንት ወደ ፌሚኒዝም የሚለውን ሙቭመንት ያንን ነገር ካስገባሽ ላይክ ወስ ፌሚኒዝም ላንቺ? ፌሚኒዝም የሚለውን ዲፋይን እንድታደርግልኝ ይፈልጋለሁ። ሶ ጥያቄው ራሱ ልክ አይደለም። ምክንያቱም ፌሚኒዝም ምንድነው ላንቺ ወይም ደግሞ ፌሚኒዝም ምንድነው ላንተ የምትለው ነገር አይደለም። ይሄ ሁላችንም ፐርሰናሊ ዴፊኒሽን ልንሰጠው የምንችለው ነገር ስላልሆነ ማለት ነው። እሳቤ ነው። ያ እሳቤ ደግሞ የተለያየ አመለካከት ቢኖረን ራሱ ሁላችንንም የሚያስማማን፣ ማንም ሊቀይረው፣ ሊጨምርበት፣ ሊቀንስበት የማይችል የራሱ የሆነ ዴፊኒሽን አለ። ያም ደግሞ ምንድነው የሴቶችና የወንዶች የሁለቱ ጾታ የማህበረሰብ፣ የትምህርት፣ የኢኮኖሚና የፖለቲካ እንደ ዜጋ እነዚህን ነገሮች ፍትሃዊ ሆነን ሴቶችን በአቅማቸው ወንዶችን በአቅማቸው የሚኖሩበትን ሁኔታ የሚፈጥር እሳቤ ነው ፌሚኒዝም ማለት ነው። ሶ ይሄ የኔ ዴፊኒሽን ሳይሆን የፌሚኒዝም ዴፊኒሽን ነው። ኦኬ እኔ ፌሚኒዝም ዲፋይን እንድታደርጊልኝ የጠየቁሽ ምክንያት ሶ ላይክ ለተደፈረች ሴት ኦር በሌላ መልኩ ለተጠቃ ወንድ ጥብቅና የሚቆም ሙቭመንት ከሆነ አትሊስት ሴት በተደፈረችበት ሰዓት ወንዱም ዲፈንድ እያደረጋቸው ነው። ሶ ሞስት ላይክሊ ሬፕ የተደረጉ ሴቶች ኦር በሌላ በኩል የተጠቁ ሴቶች እነሱን ዲፈንድ ለማድረግ ሰው መሆን በቂ ነበረ። ግን ይህንን ሙቭመንት ከተጨመረበት በኋላ ግን ከዚህ በፊት ስንኖርበት የነበረውን ስትራክቸር አለ። ሶ ወንዶቹ በአብዛኞቹ ወንዶች የተወሰኑ ሴቶችም አሉበት፣ ግን ፌሚኒዝም እንዲጠሉት አደረጋቸው። ሶ ለምን ምክንያት ይሆናል? ምክንያቱ ፌሚኒዝም ይሄ ትራንስ ኢንክሉሲቭ ስለሆነ ነው? አቦርሽን ምናምን ስለሚያበረታታ ነው? በምን ምክንያቱ ነው የተጠላው ፌሚኒዝም በአብዛኞቹ ወንዶች በተወሰኑ ሴቶች? ኦኬ ሶ እዚህ ጋር ክላሪፋይ ማድረግ የምፈልገው ነገር ማለት ነው ጥቃትን ለመከላከል ፌሚኒስት መሆን ማንም አይጠበቅበትም፣ ወይም ደግሞ የፌሚኒዝምን አይዲዮሎጂ ግዴታ የመከተል እንትን የለበትም። እኔ ፐርሰናል ኦፒኒየን ምንድነው ፌሚኒዝም ለእኔ ኮመን ሴንስ ነው። ማንኛውም ምክንያታዊ ነኝ ፍትሃዊ ነኝ ብሎ የሚያስብ ሰው፣ ሰብአዊነት የሚያቅ ሰው ሊገባው የሚችለው እሳቤ ነው